ሰላም ጤና ይስጥልን እንደምን አላችሁ ቻናል ቤተሰቦች። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንድታልፉ እያሳሰብኩኝ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ ቀጥታ ወደዚህ ቪዲዮ ወስዳችኋለሁ። በፀጉር ማስያዣ ምናምን ወይም ደግሞ ይደበቃል፣ በቅባት ይደበቃል ይባላል። ይህ ጥያቄ ሆኖብኛል ይላል ማን? ሰይጣን። አዎ ይደበቃል። ጥሩ አምጥተሽዋል። ለምን? ሰይጣን በፈለግነው ቦታ ላይ ያድራል። እንዴት? ለዝና ለውበት ራስን ጣዖት ለማድረግ በምንጥረው ጥረት የሰይጣን ማደሪያ ልንሆን እንችላለን። በምናደርገው ጥረት ብዙ ታውቃላችሁ አይደለ? በዚህ በሜካፕ ዓለም ተሞክሮ አንዲት ሴት ለውበት ሙሉ ውበት ለመውሰድ 9 ሰዓት ይወስድባታል። ባጭሩ 9 ሰዓት መተኮሱ፣ መቀጠሉ፣ መቀንደቡ፣ መቀባባቱ ምን ማለቱ ከዚህ የበለጠ ጣዖት ስለሌለ አዎ ያድራል። እሺ ከዚህ የበለጠ ጣዖት ስለማይኖር 9 ሰዓት ጊዜን የሚያጠፉበት አይምሮን የሚያናወዙበት የመልክ የውበት ጣዖት ስለሆነ ከዚያ በኋላ ወጥተን የሚያደንቀን ካጣን እንበሳጫለን አይደለ? ከዚያ ወጥተን ስንጓዝ አድናቂሽ ነሽ አመሰግናለሁ እያል ጣዖት ስለፈጠን ያድራል። በገዛ እጃችን በምን ስበው የሙት መንፈስ እየቀጠል ታዲያ እንዴት አያድር? ሰዎች ይሞታሉ፣ ጸጉራቸውን ይላጫሉ፣ ለኛ ሀገር ይጥላሉ። የኛ ሴቶች እየገዙ እንዋባለን ይላሉ። የጸጉር ቅጠላ ማለት ነው። ታዲያ እንዴት አያድር? ጭንቀት በተፈጥሮ ሰውነት መገለጽ ሲያቅተን እንደዚያ እንሆናለን። አረጋዊ መንፈስ ማን ነው? ፊልክስዩስ ምን የሚለው ቃል አለ? ሰይጣነ ዝሙት በፈለገው ቦታ ያድራል። በውበት በዝና በተለያየ መደነቅ ያድራል። ስለዚህ ለመደነቅ ለመዋብ ስንጨነቅ በተጨነቅንበት የሰይጣን ማደሪያ ልንሆን እንችላለን። ራሳችን መጠን አድርጎ ማድረግ ነው። ለዚህ ነው ሕንፃ መነኮሳት ሃይማኖተ አበው የሚያስመካ ልብስም አትልበስ እንደ ሰው ሁን ብሎ የሚነግረን። ለመለየት ስንል ሰይጣን ማደሪያ ሊያደርገን ይችላል። ይሄ ጥያቄ ሊሆን አይገባም። ራሳችን የፈጠርነው መኩነስነስ ነው። እንግዲህ መልእክት ቀጥታ የሚመለከተው ለሴቶች እህቶቻችን ነው። እንግዲህ ሴቶች እህቶቻችን አድምጡ፣ መልእክቱ ለእናንተ ነው። እንግዲህ አባታችን ያሉት እውነት ነው። ቃላዊት ያሰማልን። ወደ ሌላ ቪዲዮ ወስዳችኋለሁ። ዳቦ ለምንድን ነው ተገልብጦ በዚህኛው የሚቆረሰው? ለምን በፊት ለፊቱ አይቆረስም? እርግጠኛ ነኝ አብዛኞቻችሁ አታውቁትም አይደል? የማታውቁትን ነው፣ የምታውቁትን አይደለም። የማታውቁት ግን ዛሬ ታውቁታላችሁ፣ እነግራችኋለሁ። ይሄ ዳቦ በዚህ ተገልብጦ የሚቆረስበት ራሱን የቻለ ሃይማኖታዊ አንድምታ አለው። ምንድነው ካላችሁኝ፣ እግዚአብሔር አምላክ አብርሃምን ልጅህን ይስሐቅን ሰዋልኝ ብሎን ነበር። አብርሃምም ልጁን ይስሐቅን ሊሰዋ ወደ ሞሪያ ተራራ ይዞት ወጣና ይስሐቅም ማለት ነው ሊሰዋው። ይስሐቅ ሲመለከት እንጨቱ አለ፣ እሳቱ አለ፣ ሁሉም ነገር አለ። በግ ግን የለም፣ የሚሰዋ በግ። እና ይስሐቅ አብርሃምን እንደዚህ ሲል ጠየቀው፣ አባቴ ሆይ እንጨቱ ተደርድሯል፣ እሳቱም ሁሉ ነገር አለ፣ ነገር ግን የመስዋዕቱ በግ ወዴት አለ አለው። አይ ልጄ ትጠቀምበታለህ እንጂ አትጎዳበትም፣ እግዚአብሔር ልጅህን ሰዋልኝ ብሎኝ የመስዋዕቱ በግ አንተ ነህ አለው። ያን ጊዜ ይስሐቅ እሺ አባቴ ታዛዥ ነኝ፣ ነገር ግን እኔ ወጣት ነኝና ስፈራገጥ እንዳላስዋጭር፣ እንደዚሁም ደግሞ ልጅህ ነኝና ወደ ላይ አድርገህ ከሰዋኝ አይኔን አይተህ ሳስተህልኝ ትተወኝና ከእግዚአብሔር ጋር እንዳትጣላ አይኔን ወደ ታይ አድርገህ በማጅራቴ ሰዋኝ አለው። ይስሐቅ ማለት ነው አባቱን አብርሃምን። አብርሃምም እሺ ብሎ ይስሐቅን ወደ ታይ አድርጎ በማጅራቱ ሊሰዋው ሲል ያን ጊዜ ከላይ ቃል መጣ። ምን የሚል? አብርሃም ኢትደከ ላዕለ ይስሐቅ ፍቁርከ፣ አብርሃም በልጅህ በይስሐቅ ላይ እጅህን አትጣል አለው። ዞር ሲል ነጭ በግ በዕፀ ሳቤቅ ታስሮ አገኘ ማለት ነው አብርሃም። ነገር ግን በህሊናው አብርሃም ይስሐቅን ሰውቶታል። እና ይሄ ዳቦ ዛሬ ተደፍቶ የሚቆረሰው በዚህ በጀርባው የሚቆረሰው ማለት ነው የይስሐቅ ምሳሌ ነው። ይስሐቅ ወደታይ አድርጎ ሰዋኝ እንዳለው ሁሉ የዚያ ምሳሌ ነው ወዳጄ።
አየ ሃይማኖትህ እንቁ ናት። ኦርቶዶክስ ሁሉ ነገሯ መጽሐፍ ቅዱስ ነው። አባቴ እስኪ ማህተብህን ማበለው፣ እስኪ ማህተብሽን ማበዩ። አያኮራሽም? አይገርምም? ይህን ታሪክ እኔም አላውቀው ነበር እስከዛሬ እውነት ለመናገር ማለት ነው። እና አባታችን ትልቅ ሚስጥር ማለት ያሰማልን። ወደ ሌላ ቪዲዮ ወስዳችኋለሁ፣ ያው ግልጽ ስለሆነ ማለት ነው። ውዶች ወይ ይሄን ተራራ እየወጣሁ ያየኋትን ቤተክርስቲያን አሳያቸው። እውነቴን እንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተክርስቲያን ሊያወጣኝ ይችላል። እንደዚህ ያለች ቤተክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። እውነት ነው። ከዚህ ቤተክርስቲያናችን ማን ሊያወጣን ይችላል? እና እቺ ቤተክርስቲያናችን ሁሉ ነገራችን ናት እኮ። ብናጣም ሁሉ ነገራችን እኮ ናት ቤተክርስቲያናችን። እና እውነት ነው። ለእህታችንም ያው እንግዲህ እናመሰግናታለን። ጥበብን ይስጥልን። ጥሩ ትዕይንትን ያሳየችን ማለት ነው። ወደ ሌላ ቪዲዮ ወስዳችኋለሁ። እስኪ ይህን ቪዲዮ እዚህ ጋር ተመልከቱትና ቀጥሎ ደግሞ ያለውን ቪዲዮ ልጋብዛችሁ። በእርግጠኝነት ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጀምሩት። ያው የሰው ደስታ የማያስደስተው የለም፣ በጤና መፈተን ከባድ ነገር ስለሆነ ማለት ነው። እስኪ ወደ ቪዲዮ እንመለስና መጨረሻ ላይ ደግሞ ኮመንታችሁን ታሳውቁኛላችሁ ማለት ነው፣ የተሰማችሁን ነገር። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ምኖረው ባህር ዳር ነው እና ትናንት በለቀኩት ቪዲዮ ሁላችሁም እንተባበረው፣ ለዶክተር አብይ እናድርስለት። እኔ አባት ደህና ነኝ፣ አሁን ተሽሎኛል። እንኳን ደስ ያለ ነው የመጣሁት። እንኳን ደስ ያለ አድርስልኝ። እናንተ ብሻር አድርጋችሁ እግዚአብሔር በጣም እንደሳቅ ብዬ ስታዩኝ ደስ አላላችሁ? ደዚያም እኮ ተሻለኝ እኮ እግዚአብሔር ይመስገን። የድንግል ማርያም ልጅ አንድ ቀን አስቢ በማላውቀው ነገር ተሳካል። ዶክተርዬ እንኳን ደስ ያለ። የሽልማት ያንሳል፣ ፈጣሪ በሰማይ ይክፈልህ። ይሄ ላንተ በጣም ትንሽ ነገር ነው። እግዚአብሔር የኔ አባት፣ የኔ የደሃ አባት፣ የደሃ እንባ አባሽ ፈጣሪ ያክብር። እንኳን ደስ ያለ። በጣም ደስ ብሎኛል። ደስ ይበልህ። ይሄ ያንሳል ላንተ። እሺ ዶክተርዬ አድርሱልኝ አደራ። እንግዲህ ዶክተራችን ሁላችንም እንደምናውቀው ቀና ልብ እና ሮሮ አዛኝ የሆነ አንጀት ነው ያለው እና እንግዲህ ዶክተራችን ደግሞ በእድሜ በጸጋ ያቆይልን። ጥሩ ስራ ነው እየሰራ ያለው እና እንደ ኢትዮጵያ ትልቅ ነገር ነው እየሰራ ያለው እና እናመሰግናዋለን። ክብር ይስጥልን። ወደ ሌላ ቪዲዮ ወስዳችኋለሁ። ስሙት። አንድ ሰው መጥቶ ጠይቋቸው የምታምኑት እምነት ምንድን ነው? እስኪ ስለ ኦርቶዶክስ ተዋህዶ እምነት አስረዱኝ ብሎ ቢጠይቃችሁ የምትመልሱት መልስ ብታጡ የሃይማኖትን ጸሎት መጸለይ ትችላላችሁ። ምክንያቱም የሃይማኖት ጸሎት ቤተክርስቲያኒቷ የምታምነው መስከራም ደግሞ የምትኖርለት እምነቷ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ብለን እስከ መጨረሻይቱ የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን እስከምትለዋ የሃይማኖታችን ምስክርነት ነው። ብዙ ሰው ግን በነገራችን ላይ ምን የምታምነው እስኪ ስለ ሃይማኖት ንገረኝ ተብሎ ሲጠየቅ ግን የሃይማኖት ጸሎትን ወይም ጸሎት ሃይማኖት መልስ አይመስለው። ጸሎት ሃይማኖት መልስም ሰው ስለ እምነቱ ሲጠየቅ መስጠት የሚችለው መልስም። ትልቅ አተታ ወይም ትልቅ መጽሐፍ ቅዱስ ሳናገላብጥ የተለያዩ ነገሮችን መጽሐፍቶችን ሳናይ በቀላሉ የሃይማኖት ጸሎትን ጸልየን ወይም ደግሞ ጸሎቱን ትክክለኛ ስለ ኦርቶዶክስ ማብራሪያ ይሆናልና ለወንድማችን ቃለ ሕይወት ያሰማልን። ወደ ሌላ ቪዲዮ ወስዳችኋለሁ። ኢየሱስ አምላክ አለመሆኑን ከመጽሐፍ ቅዱስ በቀላሉ ላረጋግጥልህ። ኢየሱስ አምላክ ቢሆን እንዴት ወደ አምላካችሁ እና ወደ አምላኬ ይላል? አምላክ ከሆነ እንዴት አምላክ ይኖረዋል? አይ አብዱል፣ ይሄ እኮ በጣም ግልጽ ነገር ነው። እንዴት ጥያቄ እንደሆነ በራሱ አላውቅም እኮ። ግልጽ ነው ካልክ መልሳ። ቆይ እኛ ክርስቲያኖች ኢየሱስ ምንድነው ብለን ነው የምናምነው? አምላክ ነው የምትሉት? ያው ልክ ነህ፣ ኢየሱስ አምላክ ነው። ግን ኢየሱስ ወደ ምድር ሲመጣስ ምን ሆነ እንላለን? ሰው ሆነ።
ጥሩ። መጽሐፍ ቅዱሳችን በዮሐንስ ወንጌል ላይ ኢየሱስ ወይም እዚህ ላይ ቃል የተባለው አምላክ መሆኑን ከነገረን በኋላ ቃልም ስጋ ሆነ ይላል። ቃልም ምን ሆነ ይላል? በጣም አሪፍ። ስጋ ሆነ የሚለውን ያዝልኝ። ጌታችን ኢየሱስ ከድንግል ማርያም በተወለደ ጊዜ አምላክነቱን ሳይለቅ ፍጹም ሰው ሆኗል። ሰውነትን ገንዘቡ አድርጓል። አሁን ደግሞ ትንቢተ ኤርምያስ ምዕራፍ 32 ቁጥር 27ን አንብብልኝ። እነሆ እኔ የስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። የማን አምላክ ነኝ ይላል? የስጋ ለባሽ ሁሉ አምላክ ነኝ። አሁን በደንብ ስማ፣ መልሱን ልሰጥህ ነው። ጌታችን ኢየሱስ የዛሬ 2000 ዓመት እኛን ለማዳን ወደ ምድር ሲመጣ ፍጹም አምላክነቱን ሳይተው ፍጹም ሰው ሆኗል። ሰው የሚመስል ሆነ ሳይሆን በትክክል ሰው ነው የሆነው እና ኢየሱስ ፍጹም ሰው ሲሆን አምላክ የለሽ ኤቲስት የሚሆን ይመስልሃል? አይ እንደሱ እንኳን አይመስለኝም። አብዱሌ ልክ ነህ። ሰው በመሆኑ ምክንያት አምላክ ይኖረዋል ማለት። እግዚአብሔር የስጋ ለባሽ ሁሉ አምላክ ከሆነ ኢየሱስ ደግሞ ስጋን ገንዘቡ ካደረገ ኢየሱስ ሰውነትን ገንዘቡ ከማድረጉ የተነሳ አምላክ ይኖረዋል ማለት ነው። አለቀ። ይህንን ግን ልብ አድርግ። ኢየሱስ አምላክ አለው የተባለው ስጋ ከሆነ ወይም አምላክነቱን ሳይለቅ ሰውነትን ገንዘቡ ካደረገ በኋላ ብቻና ብቻ ነው። እንግዲህ አንተ የጠቀስከው ጥቅስ ኢየሱስ ሰው መሆኑን ነው የሚያመለክተው። እኛ ደግሞ ይህንን ክደን አናውቅም። ኢየሱስ ሰውን አምላክም ነው የምንለው። እንግዲህ አንተ እንደዚህ ያሉ ጥቅሶችን ኢየሱስ ሰው መሆኑን የሚያመለክቱ ጥቅሶችን ያመጣ ይሄው ስትል ይቅርታ አድርግልኝና ለክርስትና ምንም አለማወቅህን ኡስታዞች የሚሉን ብቻ እየደገምክ እንዳለ ነው የምታሳየኝ። እውነት ነው። እንግዲህ እነዚህ ልጆች ትልቅ ትምህርት ነው በአኒሜሽን እየሰጡ ያሉትና በጣም የሚበረታቱና እንደ እውነት ለመናገር እንዲህ አይነት ስራዎችን ስናይ ልናበረታታ ይገባል ማለት ነው። መንፈሳዊ የሆኑ ነገሮች ጥሩ ናቸው። ሰውን ያስተምራሉ፣ ሰውን ይመልሳሉ፣ ሰውን ያነቃሉ፣ ሃይማኖትን ጠበቅ አድርገን እንድንይዝ ያደርጋሉ። ማንኛውም ሰው ስለ መንፈሳዊ ትምህርት በሚሰጥበት ወቅት ሁላችን ልብ ብለን ማዳመጥ አለብንና ቃልዮት ያሰማልን። ወደ ሌላ ቪዲዮ ወስዳችኋለሁ። ከሰው ጋራ ማዕድ ስንቀርብ ልናደርጋቸው የማይገቡና ነውር የሆኑ 3 ነገሮች እነግራችኋለሁ። እነዚህ 3 ነገሮች ምንድናቸው ካላችሁኝ፣ የመጀመሪያውና አንደኛው ስትመገቡ አፋችሁ ውስጥ ከጎረሳችሁ በኋላ አፋችሁ ማጮህ የሚል ድምፅ አለ። አንዳንድ ሰው ሲመገብ እንደዚያ አይደረግም። ለሰው ስሜት አብሮ ለሚመገበው ሰው ስሜት መጨነቅ አለብን። በፍጹም አይደረግም እንደዚያ። ሁለተኛ ደግሞ ልክ እንደዚህ ከጎረሳችሁ በኋላ እጃችሁ ላይ የሆነ ወጥ ምናምን ይቀራል አይደል? እጃችን ላይ እና እሱም መልሰን እንደዚህ ምግቡ ላይ መርጨት በፍጹም አይደረግም። እንደ ሰው ከኔ ጋር የሚበላው ሰውዬ ምንድነው የሚሰማው? ልክ ወርሼ ካፌ ውስጥ እንደዚህ የሆነ ነገር እጅ ላይ የቀረው እንደዚህ ስራቸው በጣም ብዙ ሰው እኮ ስለማቅ ነው እኔ እና እንደዚህ አይደረግም። ሶስተኛውና የመጨረሻው ያለ ልክ ጉርሻ፣ ልክ እንደው አንዴ ቶሎ በል የተባለ ይመስል ጥቅልል አድርጎ እንደው አንዴ ከሰው ጋር ቀርበን እኮ ነው አንዴ አፍ ሙሉ ጉንጭ ሙሉ አይደረግም። የት ይሄድብናል? ወይ ካነሰ የሚጨመርበትን መንገድ መፈለግ ነው እንጂ ያለ ልክ ሰው ፊት አይጎረስም። ክርስቲያን ጥንቁቅ የሆነ የራሱ የሆነ ክርስቲያናዊ የአመጋገብ ስርዓት ያለው ነው። ስለዚህ ከሰው ጋር ስንቀርብ እነዚህን 3 ነገሮች ልናደርግ አይገባም። እሺ፣ እውነት ነው። አሁን ትክክል ነው። ጸያፍ ነው። ምግብ ተቀርበን ስንበላ እንኳን ድምፅ ማሰማት ስናኝክ ማለት ነው። እንደዚህ የምናደርግ ሰዎች ካለን ማለት ነው። ወደ ሌላ ቪዲዮ ወስዳችኋለሁ። ማርን በጾም ሰዓት የምትበሉ ሰዎች እንቁላልንስ ለምን አትበሉም? ይሄም ከዶሮ ነው የተገኘው፣ ይሄ ከንብ ነው የተገኘው። ሁለቱም ከስጋውያን የተገኘ ነው እና ይሄ ለምን በጾም ሰዓት ይበላል? የማታውቁት በደንብ ስሙኝ ላችሁ። ይሄ በጾም ሰዓት ለምን አይበላም ሲባል ይሄ የተገኘው ከዶሮ ነው። ዶሮ ደግሞ ከወንድና ከሴት ዶሮዎች በሩካቤ የምትገኝ ናት። ስለዚህ በሩካቤ የተገኘች ስለሆነች እንቁላል በጾም ሰዓት አይበላም ማለት ነው። ይሄኛው እስካላችሁኝ ይሄኛው የተገኘው ከንብ ነው። ንብ ደግሞ በሩካቤ አይደለም የምትወለደው፣ የምትጸነሰውም የምትወለደውም እና እስካላችሁኝ የንብ አውራ ሲባል ሰምታችኋል አይደል? የንብ አውራ የሚገርም ድምፅ አለው። በነገራችን ላይ ይህ አውራ በሴትም አንቀጽ ይጠራል። እናም ያንን ድምፁን ሲያሰማቸው ሴቶች ንቦች እጭ ይሰራሉ። ያ እጭ ሆኖ ያድርና ያ እጭ ደግሞ እያደገ ወደ ንብነት ያድጋል ማለት ነው። አያችሁ፣ በዚህ መልክ ነው ንቦች የሚወለዱት። ነገር ግን ሳይንስ ንብ በሩካቤ ነው የምትወለደው ይላል። በእኛ በኦርቶዶክሳውያን አስተምሮ ደግሞ አባቶቻችን እንደነገሩን ንብ በአውራው ድምፅ ብቻ እንጂ
በሩካቤ አይደለም የምትወለደው። ስለዚህስ ያለ ሩካቤ ከአውራው ድምፅ ብቻ ስለምትገኝ ንብ ማር በጾም ሰዓት እንበላለን ማለት ነው። ከዚህ የተነሳ ነው አያችሁ። ታዲያ ቅዳሴ ማርያም ስታስቀድሱ አባ ሕርያቆስ ምን ይላል? ከመንብ ዘእምቃል ንባብ፣ ንብ ከአውራው ድምፅ የተነሳ እንደምትጸንስ ድንግል ማርያም ሆይ አንቺም ክርስቶስን በመልአኩ ድምፅ ብቻ ጸነሽው ይላል። አስተምሯችን ድንቅ ነው። ኦርቶዶክስ ለሁሉም ነገር አመክንዮ አላት፣ ምክንያታዊ ናት። ያለ ምክንያት አንዳች ነገር አትተገብርም። አየ ሃይማኖትህ ታዲያ አትደንቅህም? አትወዳትም? ሃይማኖትሽን አትደንቅሽም? አትወጃትም? ትክክል ነው። ንቦች እውነት ነው አንዱ ትልቅ ሚስጥራቸው ከጌታችን ከኢየሱስ ክርስቶስ ጋር የሆነ እንትን የሚመሳሰል ነገር አላቸው። ለምን? ውልደታቸው ያው የውልደት ሂደታቸው ማለት ነው እና ከምን ሩካቤ ስጋ አይገናኙም ይታወቃል። ማርን ነው የሚሰሩት እና ንብ እንደ ንብ ያለ የጠራ ነገር የለም በዚህ ዓለም ላይ እና ንብ ልክ እንደ ጌታችን ኢየሱስ ክርስቶስ የሚመሰል ነገር ነው ማለት ነውና ማሩን በተመሳሳይ ማሩን ለምሳሌ ከበላን በኋላ ምን እንጠቀማለን? ሰም አድርገነው ለጧፍ እንጠቀምበታለን፣ ለቤተክርስቲያን መብራቶች ነገሮች ማለት ነው። ስለዚህ ብዙ ነገር እንጠቀምበታለንና ከምንም ሩካቤ ስጋ ግንኙነት ስለሌላቸው ለዚህ ደግሞ እንትናቸውን ደግሞ ለቤተክርስቲያን እንጠቀማለን ማለት ነውና ንቦችን እንደው ስታዩ በጣም ብዙ ነገር ነው የምናስበውና ቃልቤት ያሰማልን። ወደ ሌላ ቪዲዮ ወስዳችኋለሁ። ከዚህ በኋላ እኛ ከፍ ከፍ የምናደርገው ገዳም የለም። ከዚህ በኋላ ከፍ ከፍ የምናደርገው የትኛውም ስፍራ የለም። ጽድቃችን እሱ ሞቶ ተገኝቷል። እኛ አሁን እግዚአብሔር ያለበሰን የክብር ልብስ ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተን እግዚአብሔር ያለበሰንን የክብር ልብስ ለብሰናል። የክብር ልብሳችን ነው ኢየሱስ። ይሄ ሌባ ያለውን ሰምታችኋል። ወደ ሐሳባችን እንገባለን። ይሄ ያለውን ሰምታችኋል። እንግዲህ እኛ ደግሞ መጽሐፍ ቅዱሳዊ መልስ ነው የምንሰጠው። ቅዱስ ጳውሎስ እንደዚህ አይነቱን ወንበዴዎች ምን እንደሚላቸው እናያለን። ከዛ በፊት ግን ከዚህ በፊት ይሄ ሰውዬ ምን ሲል እንደነበረና ምን አይነት ስብዕና እንዳለው ለምን ከቤተ ክርስቲያን አፈንግጦ እንደወጣ አንድ ቪዲዮ ተመልክተን እንመለሳለን ማለት ነው። ሀብት ካለ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። ሸክማቸው ከበደ ወደ እኔ ነው፣ እኔ አሳርፋችሁ። አባ በርገር አሳርፈኛ። ያው አባ በርገር በመባል ነው በቅጽል ስሙ የሚታወቀው። አባ በርገርና አባ ፒዛ ወይም ደግሞ አባ ሆዶም ይባላል በአንዳንድ ሰዎች ማለት ነው። ይሄ አባ በርገር እውነትም አባ በርገር እርሱን ለመሙላት ሲል ነው ቤተክርስቲያን የሸጣት ማለት ነው። በነገራችን ላይ በእነዚህ አይነት ሰዎች ከቤተክርስቲያን አፈንግጠው ሲወጡ መደነቅም መገረምም መደንገጥም የለብንም። ምክንያቱም ቀድሞም ተልእኳቸው ቤተክርስቲያን ለማዋረድ እስከ 20-30 ዓመት የሚጠብቁ የውጭ ኤጀንቶች ናቸው በቤተክርስቲያን ተሰግስገው ያሉት ማለት ነው። ከዚህ በፊት እነ ካሊድ ክብሮም እስልምናን ተቀብያለሁ ብለው ወጥተው በነገረ ስላሴ ላይ ጥያቄ አንስተው ሲሳደቡ እንደነበረው አይነት ገዳማት ላይ እየገቡ ህይወታቸውን ሰጥተው ለጥልቁ ለጨለመው ማህበረሰብ በተልእኮ የሚሰሩ ኤጀንቶች፣ ደብል ኤጀንቶች ናቸው እነኚህ ሰዎች። እነኚህን ደግሞ ቅዱስ ጳውሎስ እንዴት እንደሚገልጻቸው እስኪ እንመልከት። መጽሐፍ ቅዱስ ስለ እነኚህ ሰዎች እንዴት እንደጻፈ ቅዱስ ጳውሎስ አስቀድሞ ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 13 እስከ 15 ያለውን ቀጥታ ላንብብላችሁ ቃል በቃል ማለት ነው። ተከታተሉኝ አብራችሁ። እንደዚህ ቁጥር 13 ላይ እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ይላል። ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋይ እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል ይላል። እነኚህ ሰዎች የብርሃን መልአክ አባታቸው ዲያብሎስ እንኳን የብርሃን መልአክ መስሎ ቅዱስ ሚካኤል ነኝ ብሎ አፎሚያ እንዴት እንዳሳሳተ እኛ ኦርቶዶክሳውያን የምናውቀው ታሪክ ነው። አዳምና ሔዋን እንዴት እንዳሳሳተ የምናውቀው ታሪክ ነው። መልአክ እየመሰለ እየገባ ማለት የተመሰለ እነኚህ ሰዎች ደግሞ የአባቶቻችን የከበረውን የምንኩስናውን ልብስ ለብሰው ነገር ግን ጽድቃችን ክርስቶስ ነው፣ ሃይማኖት ያለበሰን ልብስ አውልቀን ጥለናል እያሉ ልብሱን ግን ለብሰው የሚቀልዱ የብርሃን መልአክ የሚመስሉ አውሬዎች ዲያብሎሶች ናቸው። እነኚህ ሰዎች ቃል በቃል ሰይጣኖች ናቸው። ባጭሩ ሰውን የሚያሳስቱ ይህን ዓለም ትተው የመነኑ ሰዎች መነኮሳት የሚለብሱ ልብስ ለብሰው ውስጣቸው ደግሞ ነጣቂ ተኩላዎች፣ ሰይጣኖች፣ ሰይጣን የሰፈረባቸው ሰዎች እነኚህ ሰዎች ናቸው። ይሄ ሰውዬና መሰሎቹ አባ በርገር፣ አባ ሆዱ ወይም ደግሞ የሱ መሰሎች ማለት ናቸው። እነኚህ ሰዎች ልንነቃባቸው ይገባል። ደብል ኤጀንቶች ናቸው። ለሰይጣንም ለእግዚአብሔርም የሚያገለግሉ የሚመስሉ ልብስ ሲለብሱ የእግዚአብሔር አገልጋይ የሚመስሉ ነገር ግን ጫፋቸው ግን
መጨረሻቸው ግን እነ ስራቸው ይሆናል እንዳለ ቅዱስ ጳውሎስ ስራቸውን ደግሞ እኛ የነሱ ተባባሪ መሆን የለብንም። እነሱ በሳቱ ለምን እኛ እንጠየቃለን እንዴ? መንቃት አለብን። እንደ አይነት ደብል ኤጀንት ካድሬዎች ቤተክርስቲያን ላይ ገብተው ቤተክርስቲያን ስሟን ሲያጠለሹ ቤተክርስቲያን ሲያዋርዱ እኛ ደግሞ እነሱን እናዋርዳለን። በተሰጠን ጸጋ ባለን ዕውቀትና በገባን ልክ መጠን ማለት ነው። ስለዚህ ይሄ ወራዳ የመነኮሳት ልብስ ለብሶ የሚሰብከው ግን ክርስቶስ ኢየሱስ አይደለም። ፎልስ ክርስቶስ የተባለው ራሱ ክርስቶስ ማቴዎስ 24 ላይ ብዙዎች ሐሰተኛ ነቢያቶችና ብዙዎች ሐሰተኛ ክርስቶሶች ይነሳሉ ቢቻላቸው የተመረጡን እስኪያስቱ ድረስ ድንቅና ታምራት ያደርጋሉ ያላቸው እሱን አይነት ያኛውን ክርስቶስን የሚሰብክ ይሄ ከጨለማው ማህበረሰብ ነው። ኦርቶዶክሳውያን ልንነቃ ይገባል። ትውልዱን እየወሰዱት ነው ያለው። የሚወስዱት ግን ወደ ጨለማው ማህበረሰብ ገንዘብ ፈሰስ ለሚያደርግላቸው የኢትዮጵያን ቤተክርስቲያን ለማዋረድ የምዕራባውያንን ሴራ የጭልቁን የጨለማውን ማህበረሰብ የነዛ ኤጀንቶች ናቸው። አንድም ፕሮቴስታንት በንጽህና የሚሰብክ የለም። ከሰበከም ደግሞ ያ ሰው አልገባው የተመለመለበት ዓላማ ማለት ነው። ስራቸው ይሄና ይሄ ብቻ ነው። ሰውን ከጽድቅ መንገድ ማስወጣት መብል። ይሄ ሆዳ አምላኩ እኮ ናቸው እነኚህ እኮ ቅዱስ ጳውሎስ እንደጠራቸው ማለት ነው። ነውራቸው በክብራቸው የነሱ አምላካቸው ሆዳቸው ነው። እንደሰማችሁ በርገር እንበላለሁ ፒዛ እንበላለሁ አለ። ሆዱ አምላኩ ነው፣ እግዚአብሔር አይደለም አምላኩ የሰው እንዳይነሳ መሰሎችን ደግሞ እናዋራለን እንቀጥላለን እንደ እግዚአብሔር ፈቃድ ማለት ነው። ማለት ነው። ለወንድማችን ቃለ ሕይወት ያሰማል። ማያዳግም መልስ ነው የሰጡልን አሁንም እና በጣም የሚገርም ነው። አባ በርገርም እንግዲህ የተናገሩትን ሰምታችኋል። እግዚአብሔር ልቦና ይስጥልን፣ ወደ ቤቱ ይመልሶ ነው የምንለው እኛ። ያው አንሳደበውትም፣ ትልቅ ነው አባታችን ነውና እግዚአብሔር ደግሞ ልቦናው መልሶ ወደ ቤቱ ይመልሶ ነው። ወደ ሌላ ቪዲዮ ወስዳችኋለሁ። ዝም ብለን በልምድ ብቻ የምንለው ቃል ምን እንደሆነ ታውቃላችሁ? ማለት ሳንፈልግ ብቻ ስለለመደብን ብቻ የምንናገረው ቃል እንብላ፣ ሁላችንም እንብላ እንላለና ካፊ አሁን አዘን ምግብ አዘን ጎናችን የሆነ ሰው ቁጭ ብሎ ከሆነ እንብላ ወንድሜ እንብላ እህቴ ምናምን እንባባልና ይሄ ነገር ግን ዝም ብሎ ለምዶብን እንጂ ፈልገን አይመስለኝም። እንዳትዋሹ። አሁን ካፊ አዛችሁ ምግብ አዛችሁ እንብላ ትሉታላችሁ። ያ ሰውዬውን እሺ ብሎ ጠጋ ብሎ መጥቶ ጥርቅም አድርጎ ቢበላ ምን ይሰማችኋል? ምን ይሰማናል? በእርግጠኝነት ማለት ነው ያን ቀን እንደምንም ልንታገስ እንችላለን። ሌላ ቀን ግን እንብላ የምትለው ቃል አይለምደንማ። እኔ ግን ሲመስለኝ ዝም ብሎ እንደው ለምዶብን እንጂ እንደው ሰው እንዲበላ ፈልገን አይመስለኝም እንብላ የምንለው ማለት ነው። በጣም የሚገርም ትምህርት ነው የሰጡልን አባታችን። እንግዲህ ቃለ ሕይወትን ያሰማልን፣ በደበ ጸጋ ያቆይልን። ወደ ሌላ ቪዲዮ ወደ መጨረሻ ወስዳችኋለሁ። አብዱ ምን ያረክ ነው? እስኪ ቆይ ስራ ይዣለሁ። አጭግጭ እንዴ ምን ያረክ ነው እኮ ነው ያልኩህ። አብዱ ለምን ትቆጣለህ? አንቺ ለኔ ነው የምትመልሺው? አይደለም መቆጣት፣ በጥፊ ባጮልሽስ? እንዴ ምን ማለት ነው? እኔ እኮ ሚስት ነኝ። ለምን ነው የምትመታኝ? ማመናጨቅ ሳያስ ጭራሽ ልትማታ? አንቺ ትጋበኛ። ቁርአኔ ሚስቴን መምታት እንደሚፈቅድልኝ አታውቂም? ይኸው አንብቢ። እነዚያንም ማመጻቸውን የምትፈሩትን ገስጿቸው፣ በመኝታዎችም ተለዩአቸው፣ ምቷቸው። እንዴ ምንድነው የሚለው? ምቷቸው። አየሽ አይደል? እንዴ ምን ማለት ነው? ይኸውልሽ ሁኔታሽ ካላማረኝና የምትጠግቢ ከመሰለኝ መጀመሪያ ዋ አንቺ ልጅ ረፊ ብዬ አስጠነቅቅሻለሁ። ካልሰማሽ አልጋ ለይቼ ለብቻ ይተኛለሁ። አሁንም የማታርፊ ከሆነ ግን እንድመታሽ ቁርአኔ ይፈቅድልኛል። ስለዚህ ላጮልሽ ይችላል። አኡዙ ቢላህ። ቁርአናችን ባሎች ሚስቶቻቸውን እንዲመቱ ይፈቅዳል? ጭራሽ እኮ የሚለው ካመጸችብ ሳይሆን ገና ለገና ታምጽብኛለች ብለህ ከፈራ ነው። ያላ አላህ እንዴት እንደዚህ ይላል? እንግዲህ መልክቱን ሰምተን መተናል። ያው መቼ መልክቱን እንረዳለን። እንግዲህ ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ቸር ሰንብቱ እያልኩ የዛሬ ቪዲዮ ግን እዚህ ላይ ያልቃል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንዲሁም ለብዙሃን እንዲደርስ ሼር በማድረግ እንድተባበሩ እየጠየቅኩኝ ስላዳመጣችሁ ስለተከታተላችሁ አመሰግናለሁ። እግዚአብሔር ይስጥልን። ሰላም ሁኑ። Christ